ብቻ አላውቅም። ዛሬ እንግዲህ እኔ ነኝ ማፈላላት እኛ ራሱ ማለት ነው በጣም ማለት ነው። ግን አንተ ጋር ያ ነገር ባረግ ደስ ይለኛል የሆነ ሰዓት ላይ ግን አሁን አይደለም። እሱንም ስም አለው አንተንም ስም። ለምንድን ነው የምትስሚው? ምን ስለሆነ ነው? እኔ ለምንድን ነው የምትስሚው? እሱን ሄደሽ ከማንም ጋር እዛ እየተጋደምሽ እየመጣሽ እኔ ጋር እንትን ማን ጋር ነው የምጋደመው? መሳሳምና መጋደምን ለይተህ ወቅ። እሺ ምንኛ ነው የምታወራው? ጀበናውን አስቀምጥና በስርዓት ናቲ። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እኔ በጣም 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 ደህና ነኝ። ዛሬ እንግዲህ መጥቻለሁ ቡና ለናቲ ለማፍላት አዘገጃጅቼ። ናቲ ወጣ ብሏል። እሱ እስከሚመጣ ድረስ መጥቼ ቡና እያፈላሁ ነው ያለሁት እና ቤተሰቦቼ እንደምታዩት ረኮቦት ምናምን የለውም፣ ላጤ ቤት ነው እና ባለው ነገር ብቻ ለማድረግ አስቤያለሁ እና እንደምታዩት ያው አዘገጃጅቼ ሁሉ ነገር ጨርሻለሁ። አሁን እሱ እየመጣው ነው ብሏል። እሱ እስከሚመጣ ድረስ ቡናውን ጥጃለሁ፣ እየፈላ ነው ያለው። ያው እሱ ጋር ምናምን እንዲህ ብቆላ አሪፍ ነበር፣ ግን ያው እዚህ ከሰል ማንደጃ ምናምን 3 ወር ነው የሚጠቀመው እና ከሰል ማንደጃ ምናምን የለውም። ለዛ ቀድሜ እንትን እያስተካከልኩ ነው ያለሁት። ያው እሱ ሲመጣ ቡናው እንደፈላ ይወርዳል ማለት ነው። የትም ሳትሄዱ ተከታተሉን፣ አሪፍ ቅመም ይኖረዋል ብዬ አስባለሁ። አሪፍ ጊዜ እናሳልፋለን። የትም እንዳትሄዱ፣ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። አሁን ወደ ቀጣዩ ቪዲዮ ቤተሰቦች ናት እንግዲህ ደርሻለሁ እያለኝ ነው ያለው። ይሄውና እጣኑን ሁሉ ነገር አስተካክያለሁ። ፋረኩ ይመስለኛል። እንግዲህ ባለው ነገር ትወዱታላችሁ ብዬ አስባለሁ። እንግዲህ ዛሬ ቡና አብረን እንድንጠጣ ነው። እንዴ ጠጥተን አናውቅም እኔና እሱ ማለት ነው። እና ዛሬ እንግዲህ ቤቱ ላይ እንዲፋ አድርጌ ስጠብቀው ምን እንደሚሰማው አብረን የምናየው እና ቤተሰቦቻችን እንደምታዩት እንግዲህ ፋ አድርጌ ያለው ትወዱታላችሁ ተስፋ አደርጋለሁ። ዛሬ እንግዲህ ለመጀመሪያ ጊዜ ነው አብረን ቡና የምንጠጣው እና የሆነ ያሰብኩት ተንኮል አለ። እንግዲህ ናቲ ዛሬ ምን እንደሚሆን በዛው እናያለን። ይወደዋል ብዬ አስባለሁ። እንደዚህ አብረን ጠጥተን አናውቅም እና የሚወደው ይመስለኛል። ብቻ ቤተሰቦቻችን አብራችሁን ቆዩ። እየደረሰ ነው ያለው፣ እየደረስኩ ነው ብሎኛል። ቡናው ደግሞ እየፈላ ነው። እንግዲህ ናቲን እንጠብቀዋለን ማለት ነው። ቡናውን አይቼ ልምጣ። ናቲ መጥቷል። ናጸግሽኝ ሰላም ነው። ምንድን ነው የምንታረግ? ምንድን ነው ይሄ? እዚህ ነው ዛሬ ቡና አብረን ሰፈሩ በቃ መዓዛ በመዓዛ ሆኗል። እኔ ምንድን ነው ይሄ ቦታ ነው? ምክትል ቡና እንዴት ነህ? እንትን ረዳት ነው ቡና። አይ ቡና ጠጥቶ አያውቅም። ቤቱ ሲኒ ነው ያለው። ፌርሙዝ እስካሁን አልገዛም። ይሄን በካሜራ እንዳታስገቢ በማለት ምኑ እና ለዛ እንትኑ መግዛት ማሪ የሆነ ዲኮር ነው። ምን ለማለት ፈልገህ ነው? የሚገርም ነው። በቃ ያብዷል። ወለዋን ገዝገላት ቡናው እግዚአብሔር ያክብርልኝ፣ አሳድግልኝ ብሎ ብዬ ነበር። አብዷል። በጣም ደስ ብሎኛል። ዛሬ ነው እውነት እንደዚህ አፍልቼ አላውቅም። አብረን እንዲጠጥተን አናውቅም ቡና እና ቡና አልፎ አልፎ ለበዓል ባለፈው ምናምን ነገር እና ቤት እሱም ብዙ ጊዜ ስለማይገኝ አፍልቼ አላውቅም። ዛሬ እንግዲህ እኔ ነኝ ማፈላላት። እኔ እንኳን ብዙም የቡና ወዳጅ ነው። አሁን የትኛዋን ኋላ ቀጥራ እንደሆነ ለማለት ፈልገህ ቴንኪው በጣም እኔ እኮ በቃ አንተን ለማስደሰት የማላደርገው ጥረት የለም ታውቃለህ። በቃ ለእናት እሷን ባይሰጠኝ አሁን እሱ እንዲህ ከፍቼ ስገባ ባዶ ቤት ነው እንዲህ ይመስላል። እና ቤተሰቦች ቆይ ቡናውን እናት ላምጣ ፈልቷል።
አሉ የአባቶችን ወግ እያስኩ ነው ዛሬ። ወግ ደረሰኝ። እኔ በግራ ነው የምቀዳው። በልጅነቴ ለብቻዬ ቡና ፈልቶልኝ ሙያ የላትም እንጂ ሙያ ቢኖራት ብዙ ነገር እንደምታደርግልኝ ምን ለማለት ነው። እኔ ሙያ አለኝ ቤተሰብ በጣም ነው ያለኝ። አያውቅም እሱን አላሳየውም እኮ ችግሩን አላሳየውም እኮ ሙያ እንዳለ። ገንፎ እየሰራች ማለት ነው እንትን ሽንኩርት ትከትፋለች እና በጣም ሙስ ጸጋና ነው ይዤ ቁጭ አልኩኝ። አታወራቸውም እንዴ? እንዴት ናችሁ? እኔ እኮ ሁሌ ግርም የሚለኝ ነገር እንደው ታውቃላችሁ፣ ሰው እንደ ሲኒ ኖሮት ረከቦት አይኖረውም። አንተ ግን አስገዛ ምንድን ነው? ቆይ የግድ ምንድን ነው አንቺ ገበና የሚለው አንዳንዴ ማለት ነው አለኝ አውቄ ደብቄ ነው ወይስ አንዳንዴ ትሰብራለች። በዚህ ሁለት ብርጭቆ ሰብራብኛለች እና እንትን እቃዎች ጋር እንድትጠጋ አልፈልግም። እኔ አልሰበርኩም። ትስቃለች። የእሷ ማናስ ሲነካ ትስቃለች። እንደው ትላንት ወዲያ አንዱ ሰብራለች። ኧረ እኔ አልሰበርኩም። ምን ስታደርግ እንደሰበረች ጠይቃለች። ምን እኔ አይደለሁም ቤተሰብ ራሱ አረ ብዬ እንዳልቀጥለው እና ቤተሰብ እናናት በጣም ትወዳለህ? በጣም አሁን ለብርጭቆ ያለው ከስር እንትን ማቅረቢያ የለውም። አንድ እቃ የለም ቤት ያን ነገር እንደነገርኳችሁ ነው አለ። ግን እንዳሰብረው እኔ የሚገባችሁ እኔ አልሰበኩም። ከዚህ ጋር 2-3 ብርጭቆ ሰብሯል። አሁን ቤት ውስጥ ያለው 2 ነው። አሁን ቀጣይ ደግሞ ስንት እንደሚሰሩ እዚህ አጋጣሚ ማሽን ቤት ለሚሰሩ ወንድሞቻችን ማስተላለፍ እንፈልጋለን። እቃ ታዞላችሁ ከሳምንት በኋላ መተና ውሰድ ብላችሁ በአመቱ ሳምንት ማታው ልጅ ያው አልቋል እኮ ያሳይ አልቋል እና እኔ ረከቦት እገዛለሁ። የቤት እቃዎችን ማላሟላው ኦኬ ብላ እንዳይቀሩ ፈርቼ እዚህ እገባለሁ እንዳይ ቡና መቅዳት ላይ ነው ታችል ይወት በግራ ነው የሚቀደው። በግራ አይቀዳም። እኔ ቢራ ቢሆን ጸጥ ብሎ ነው የሚገባው። በሰማ አያችኋ እንደ አይነ በዛበት ነው ለራሱ በቃው ምንድነው እዳል ትመልሽ ነው አጥቂም ነች። እኔ እኮ አጣጣም እኔ አንተ ብዬሽ ነው አፈላው እኔ ሲጀመር እኮ አንተ እኔ ግማሽ ዝም ብለሽ ቡና ካልጠጣሽ ምን ነው እኔ ለሷ ቢለሽ አውዷል ማርያም ወደልከ ደስ ይላል። እንደ መጀመሪያ ቀን ምን ማለት ነው? ምን ነው እንደኔ ሲጀመር በጣም ሙያ አለኝ። ምን ይቆይ እንዴ ስልክ ሄሎ ወይ ሰላም ነው አለ እኔ እኮ ቅድም አልተመቸኝም ነበር ለዛ ነው። እና ቅድም እኮ ስለ ጓደኛክ እየነገርከኝ እሺ እኔም አለው አልጠፋሁም። እኔ የት ሄዳለሁ ብለህ ነው? ያው ቤት ነው የምኖረው አብዛኛውን ጊዜ። ኧረ ተው በእናትህ እንደዛ አትበል። እኔ እመጣለሁ። መምጣት የት ይቀራል? አንተ ከምትመጣ እኔ እመጣለሁ። የሚገርምህ እኔና ጓደኛዬ ራሱ አንዳንዴ ማለት ነው በቃ የሆነ እየተሳሳምን በቃ መሬት ላይ ሁላ እንከባለላለን። እንደዛ ነው አብዛኛው ጊዜ የምናደርገው። ኧረ ከአንተ ጋርማ እሱን አልደግመውም። ከእሱ ጋር ብቻ ነው የማደርገው።
ኧረ አንዳንዴ ገና በር እንደከፈትን ነው በቃ ምን ጀምሮ ምልህን አሰማ እንዲህ በጣም ነው በቃ አንዳንዴ እኮ ኧረ ብዙ ኧረ ኦኬ እቃ ትሰብር ነበር እኛ ራሱ ማለት ነው በጣም ማለት ነው። ግን አንተ ጋር ያ ነገር ባረግ ደስ ይለኛል የሆነ ሰዓት ላይ ግን አሁን አይደለም። እሱንማ ተው አሁንማ አለ እኮ ጓደኛዬ ስላለ ከእሱ ጋር ነው የምናደርገው። ኧረ ቢናፍቅህም ቻለው እባክህ። ኧረ አንተ ምንድነው መሳሳም ብርቅ ነው እንዴ? እኔ አሁን ራሱ ከሰዓታት አሁን ከ5 ደቂቃ በፊት እየተሳሳምኩ ነበር። ኧረ አታጓጉኝ ምናምን አትበል በቃ እሺ። ኧረ በኋላ እደውላለሁ። አሁን ቡና እያፈላሁ ነው እንዳትመጣ እሺ። በቃ እሺ እሺ ቆንጆ ቻው። የሆነ አንድ ጓደኛ ነበረኝ እና ምንድነው እየተንከባለሉ እና ከአንተ ጋር የምናደርገውን ነው ከአንተ ጋር የምናደርገውን እኮ ነው የነገርኩት። ምን ችግር አለ? ምንድነው የምትይው? ምንድነው እየተንከባለሉ ነው? እና እኔ እናንተ ትነሳሳ ምን እንከባለለው ነገርኩት። ምን ችግር አለ? ምን ብለሽ ነው የምታወሪው? እሱ ኖርማል አይደል? ምን ችግር አለ? እሱ እዛ እንደዚህ ጨልለሽ እንዴ ይሆናል? ምንድን ነው የጨልለው? ናቲ ምንድን ነው የምን ሞሉ ነው? እኔ እናንተ የምናደርገውን ነገር ከፍ ነገርኩት። በቃ ምናምን ናፍቆኛል እንዲህ አይነት ኧረ ናቲ እንዴ መሬት ላይ ነው የምንከባለለው። ደግሞ ምንድነው እሱ ማን ስለሆነ ነው ከኔ ጋር እንደዛ ታረጊ ምናምን ያ ደስ ይላል። እነዛ ስታደርጉ በጣም ደስ ይላል። ግን ለእኔ አንድ ቀን አትፈቅጂልኝም እንዴ ምናምን አለ። ከዛ አሁን ማን ነው እሱ? የሰፈር ጓደኛዬ እኮ አንቺ ነሽ እንጂ ለሰው ፊት ማርያምን ይሉንታለ። ማን ነው? ቡናውን እንጠጣሽ አንተ ምን አንቺ ምንድነው ዝም ብለሽ ለምታውቀው ሰው ሁሉ ፊት የምትሰጪው? እንደዚህ ብሎ መጠየቅ ነበረበት። ምን አንቺ ምንድን ነሽ? ምን ችግር አለ? አሁን እኔ እናንተ የምናደርገውን ነገር ሲጠይቀን ነገርኩት። ምን ችግር አለ? ምንድነው ምን ብለሽ ነው የምትነግሪው? ይሄ አይነገርም። ምን ችግር አለ? እኔ እናንተ ደግሞ ምንድነው ወደፊት ምናምን የምትይው? አሁን ከሱ ጋር አንቺ ቆይ በፕሮግራም ነው የምታደርጊው ከሰው ጋር? ኧረ የማይሆን ነገር እሺ። ቡናውን ጠጣ። ያዝ ቡና ቁርስ። የምን ቡና? በእናትሽ ማርያም የሆነ ሄሉ አንቺ ምን ይሆናል? አንተ ምን ችግር አለ? አሁን ጓደኛዬ እንደዛ ያወራሁት ቡናውን አሁን እንጠጣ። ምንድን እንደዚህ የሚያናድድ እናንተ ተንከባለን ስሳስመናናቅ እሱን ነው የነገርኩት። ደግሞ አሁንም ተሳሳምሽ እንዲና በእናትሽ አታጓጊ ምናምን ሲል ነገርኩት። በቃ ምን ችግር አለ? ማርያም ሄሉ በጣም እያናደድሽኝ ነው። በጣም ምንድን ነው የሚያናድድ? እሺ አትውጪ በእግዚአብሔር። አሁን ቆይ ለእሱ መናገሬ ነው እንደዚህ የሚያናድድ? አንቺ ምንድን ነው ከኔ ጋር ለምንድን ነው እንደዛ የሚጠይቅሽ? አንቺ እሱ ጀስት አትበይ። እያወራሽ እየመጣሽ እዚህ እሺ አሁን ይሆናል። ምንድን ነው የምትነጅሽው? ቆይ ማነው? ስልኩን ስጪ። ስልኩን ስጪ። እግዚአብሔርን እኔ ሄሉ እንዳንጣላ። ምንድን ነው የሚያጣላን? እኔ አልሰጠም። ለእሱ ነው የምትቆረቆሪ? አልሰጠም ስልክ። እሺ አሁን ቡናውን እንጠጣ። በቃ ተው ናቲ። በቃ እርሰው። እኔ እንደ ቀልድ እኮ ነው ያወራሁት። እንኳን ከዚህ በላይ ብዙ ሚስጥር ይወራል እንዴ? ምንድን ነው የሚወራው እንዴ? ስንት ነገር እኔ ያወራሉ። ምንም እኮ የተራ ነገር ነው። ለማን ነው የምታወሪው? ሰው ሲጠይቀኝ እንዴት ናቲ ጋር እንዴት ነበራችሁ፣ እንዴት አደረጋችሁ ምናምን ሲሉ በቃ እንዴት እኔ እናንተ ያሳለፍናትን ሰዓታት ሁላ ነው የምንነግረው። ለሰው ዝም ብለሽ ደግሞ የሰፈር ጓደኛዬ ነው ቀጥለን ወደፊት እንሳሳማለን ምናምን የምትይው ምን ከኔ ጋር የመፋታት እንትን አለ? ቀልድ ነው ናቲ። እሱ እንደቀልድ ነው የሚቀበለው። እሱ ምን እዛ እያወራኝ እኮ ነው ያለው ሰፈር። አሁን አንተ የምትግባባው ሰው የለም። እንደዛ ነው ሁሉም ሰው ጋር ሲጀመር ስለ እንደዚህ አይነት ነገር ነው የሚሸምተው። እኔ እኮ ናቲ ጓጉቶ እሱም እንዲመኝ ነው አንቺ። ወይኔ አንተ በእናትህ ነገሮችን አታክርር። በቃ በእናትሽ አንቺ ነሽ የሆነ ሄሉ። እሺ አሁን ቡናውን ትጠጣለህ አትጠጣም? ሁለተኛ ልጣ ሄጄ በስነ ስርዓት የሆነ ዝም ብለሽ የሆነ ማርያም ልጁን ማየት ፈልጋለሁ። ምን ማለት ነው? ምን ብሎ ነው እንደዚህ የሚጠይቀው? ልዩ ምን ያለው ነገር ኮንሽ? አሁን ካሜራ እዛ ፊት ለፊት ተደቅኗለሽ። ታዩ አቁመው እንደው ምንድን ነው አንቺ ቢቀር ቪዲዮስ ሁለተኛ እጥዳለሁ። አንቺ
ምንድነው ናቲ? አንተ ምንድን እንደ ነገር ነው ማውራት ነው በቃ። ደግሞ አንዳንዴ ማረግ መሳሳም እኮ ኖርማል ነገር። ማንም ይሳሳሙ በመሀል ፕራንክ አድርጎ ምን ላድርጎ ምናምን ብለሽ አስበሽ ነው? የምን ፕራንክ ነው? ስለምን ፕራንክ ነው? ዛሬ ቡና ጠጣ ብዬ ነው የመጣሁት። ሰው እኮ ይሳሳማል። አላየህም እንደ የነጮችን ፊልም እነሱ ዝም ብለው ነው የሚሳሳሙት። እኛ ብንሳሳም ችግር አለ? አንተን ስማለሁ እሱን ስማለሁ ኖርማል እኮ ነው። አንተን ስማለሁ እሱን ስማለሁ ይሄ ነው ኖርማል ነገር። ምን እያሰብሽ አውሪ። እሱንም ስማለሁ አንተንም ስማለሁ። ለምንድን ነው የምትስሚው? ምን ስለሆነ ነው? እኔ ለምንድን ነው የምትስሚው? እሱን ሄደሽ ከማንም ጋር በተሰማሳምሽበት ማንንም ስትስሚው ብለሽ ለምን መተሽ ነው የምትስሚው? እንትኑን ቀለል አድርጋ አስቡ ናት። አሁን ነጮች ምናምን አሁን እንዲህ ፊልም ከፍተው አንቺ ከነጮች ጋር ምን ያገናኝሻል? አንቺ ነጭ እነሱ ነጭ አይደለሁም፣ ግን ቀለል አድርገው ነው ኑሮ የሚኖሩት። ሲጀመር የሆነ አንቺ እንዴት ነው የምታስቢው? ማርያም ይሄድ በጣም እያናደድሽ። እሺ በቃ ነገሮችን ሁሉ ተው በቃ እኔ እናንተ ተሳስመናል፣ ነግሬዋለሁ። በቃ ከዚህ በኋላ አልነግረውም። በቃ እንደምንሳሳም ምንድነው ከሱም ጋር ከነጮች ጋር እንደዚህ የምትይው? አሁን ደግሞ ይሄንንም ተው ምናምን ልትይ ነው? አቁም። ይሄ ማርያምን ሄዱ ቪዲዮሽ እንዳይበላሽ። እኔ ድብልቅልቁን ነው የማወጣው። በጣም እያናደድሽ። ምን ነው ድብልቅልቁ የምታወጣው? ለአንተ ብዬ መሰለኝ፣ አብረን እንድንጠጣ ብዬ ነው መሰለኝ። ከሱም ጋር አሳሳማለሁ ቀለል አድርጋ ምንድን ድብልቅልቅ የሚያስወጣ ነገር ምን መጣ አሁን እዚህ ጋር? ምንድነው አንተ የሚያናድድ ነገር? አንቺ የምታወሪውን እያሰብሽ አውሪ። ከሁሉም ሰው ጋር ተሳሳሚያለሽ ማለት ነው? እኔ ምንም በቃ ለኔ ኖርማል ነገር እኮ ነው ናቲ። ምን ኖርማል? አንቺ የሆነ ሄሉ እንዴት ነው የምታስቢው? ናቲ ምንም እኮ ችግር የለውም። ትስማለህ፣ ትሳሳማለህ፣ አለቀ በቃ። ምን ማለት ነው እሱ ደግሞ? ሄሉ ማራት እያየሽኝ ያወሪ። ቆይ አንቺ ከማንም ጋር ዝም ብለሽ ከሰፈር ልጆች ጋር ነው የምትሳሳሚው? በቃ አወራቸዋለሁ። በቃ እንሳሳማለን። እኔ እናንተ አሁን እዚህ አንዳንዴ ስንሳሳም እንዴት ነው የምንሆነው? እንደዛ በቃ አንዳንዴ ደውለው ይመጣሉ። ከዛ አንቺ ምንድን ነሽ ሄሉ? ምን እያልሽ ነው? ያዝሽ ቡና ሁለተኛውን ዝም በይ እርኩስ። አይ ናቲ ምን እርኩስ ምንድን ነው አንተ? ቆይ ላንተን ቀለል አድርጋ አስብ በቃ። አትፊና ሄሉ ይሄ ነገር ምንም የሚጠፋ ነገር የለም። ከመጀመሪያው ነው አንቺ ከወንድ ጋር እየተሳሳምሽ ብለሽ የምትገቢው ናቲ። ከንፈር ኖርማል ነው። ደገምሽው። ሻምቡን ጠጣ ነገር አትፈልገኝ። እኔ ለአንተ ብዬ ነው ይሄን ሁሉ ጎትጉዤ ዋርጌ። ማንም ያደርገዋል? በእናትሽ አንቺ ሲጀመር ራስሽን አንቺ መጀመሪያ ከማንም ጋር እዛ እየተጋደምሽ እየመጣሽ እኔ ጋር እንትን ማን ጋር ነው የምጋደመው? መሳሳም ነው መጋደምን ለይተህ ወቅሽ። ምንኛ ነው የምታወራው? አንቺ የምታረጊ ያኛውን አታርጊም ብዬ ነው ምን ልጠርጥር? ሲጀመር ሄሉ የሆነ በጣም እያናደድሽኝ ነው። ምንድነው ቆይ ነገሩ? ማርያምን ንገሪኝ። ቆመሽ ቡናውን እንጠጣበት አሁን በሰላም ማለት ነው። ከፈለገ እዛ ጥንቅር ይበል። ማርያምን ገለባብጠዋለሁ። ናቲ አታረገውም። ለአንተ ብዬ መሰለኝ እንዲክፉ አድርጌ የጠበኩ ያለው ምን የምገለባብጠው? ዝም ብሎ የሚገለባብጥ ነገር የለም እዚህ። ወይኔ ሄሉ የምር በጣም እያናደድሽ ነው። ምንድነው አናደድ? ንገሪኝ በቃ። ምንድነው ምን ነገር ከማን ጋር ነው የምርሽ? በቃ ይሄን እንሰሰማለን በቃ ይሄው ነገር። እሺ ለምንድን ነው እንደዚህ አይነት ነገር ያልነገርሽኝ? የምን ቡና ነው የምታወሪው? ሄሉ የምጠይቅሽን መልሺ። ምን አይነት ባህሪ ነው ያለሽ አንቺ? ምንድነው ሲጀመር አንቺ ፍቅረኛ ማለት ምንድነው? አንቺ ከሁሉም ጋር እንደዚህ የምትሆኚ ሰው ከሆንሽ ለኔ እንደዚህ መውደድሽ ምን ዋጋ አለው? በምን ተለየውብሽ? ቆይ ከነሱ አንተና እነሱ እኮ አንድ አይደላችሁም። የእንትና የነሱ እንትን ይለያያል። የመደ እንትኑ ራሱ ይለያያል። አንቺ የምርሽን እያወራሽ ነው? ይሄ በጣም እያናደድሽ ነው። የምር ምንድነው የምትዩ? አትንካኝ ናቲ። ምን ይሆንኩ ነው? ቡናውን እያፈላሁልህ አንተ ብዬ እንዴት ተቸግሬው አንተ እንደዚህ ትሆናለህ? የምን ቡና ነው? በእናትሽ ማርያም በጣም እያናደድሽ ነው። ምንድነው የሚያናደድ ነገር? እኔ እኮ ምን አልፎ ነው ከነሱ ጋር እንትን ብሳሳሙ ከአንተ ጋር ሁሌ የምሳሳሙ። እንዴት ነው የሚያደርገው? እሺ እና ቁጭ በል። እሺ ተረጋጋና ቁጭ በልና ቡናውን ጠጣ። ሄደሽ እዛ የምትሳሳሚበት አጠጪ። ናቲ ተው በእናትህ፣ ማይሆን ነገር አታርግ። ምንድነው አሁን እንደዚህ የሚያበሳጭ ነገር አደረግኩ ነው? የሚያበሳጭ ነገር እኮ አይደለም። ምን ያደረኩት? አንቺ በቃ ይሄ ከባድ ነገር ነው። ይሄ ቡና ከባድ ነገር ነው። ኧረ ናቲ ተው። እንዴ ነቀል ደስ አይልም። አስቀምጥና ጀበና ይሄ የምታደርጊው ነገር ይሄ አሁን ይመልስልሻል። ይሄን ቡና ስላጠጣሽኝ እኔ የምትሆን ይመስልሻል? ናቲ አስቀምጥና ቡናውን እንጠጣ በስርዓት። እኔ ነገር ቡና ነው ከማን ጋር ነው የምጠጣው? ውሰጂው። ይሄ ያመጣሽበትንም መልሺው። እኔ አልፈልገውም።
እኔ ከዛው ተበድሬ ለአንተ ቡና ላጠጣ ነው ያመጣሁት። አስቀምጥ። አንቺ እንደዚህ ቡና ምናምን ስላሽ እኮ እቺ አንቺ እኮ እንዴት ነው የምታስበው? ምንድን ነው የምታስበው? እንዴት ነው የምታይ? ፍቅረኛ እኮ ነው። ምንድን ነው የምታወራው? ማነው አንቺ ፍቅረኛ? እራሽ ካርከኝ አንቺ ናቲ ጀበናውን አስቀምጥ፣ ቡናውን እንጠጣበት። ከእጅ ሊያመልጥ ይችላል። አስቀምጥ። ስለ ጀበናው ነው ያሳስበሽ? ለምን አያሳስበኝም? ከሰው እኮ ነው ያመጣሁት። እኔ እንደዚህ ተጨንቄ የማስበውን ነገር አላሰብሽም። ስለ ጀበናው እየተጨነቅሽ ነው አንቺ። እሺ ጀበናውን አስቀምጥና በስርዓት ናቲ ምን ያደረክ? ከሰው እኮ ነው ያመጣሁት። ጉዴ ወይኔ፣ ከሰው እኮ ነው ያመጣሁት። ወይኔ አንቺ ቆይ ሄሉ ምንድን ነው? ናቲ ምንድን ነው ያደረክ? ከሰው እኮ ነው ጀበናውን ያመጣሁት። ሰበርከው እኮ ጀበናውን ሰበርከው። ናቲ ገና አንቺ ነው እንደዚህ የሚሰራው። የምር በጣም ወይኔ ጉዴ ፈላ። ምንድን ነው መሆኑን? የሰው ጀበና አምጥቼ ምንድን ነው የሚያስጨውሽው? ለጀበና እንደዚህ ማርያም ካሁን በኋላ የሰው ጀበና አታፊ አልፈልግም። የሰው ጀበና ነው ናቲ። የሰው ጀበና ምን ላድርገው? ምን ማለት ነው? ጮይብኝ 200 ብር ለማውሰድ ጀበና አልፈልግም። የሰው ጀበና እኮ ነው። ምን አሰበረው አንተን? ይሁናት። አንቺ ቆይ እንዴት ነው የምታስቢው? ወይኔ ጉድ። ቆይ አሁን አንተ ምን አድርገው ነው እንደዚህ የምታደርገው? ምን ያደረገ? ቆይ ምን ያወራሁት ነገር አለ? አሁን ይሆናል ስለ ግንኙነታችን ካሁን በኋላ ማውራት አለ። በጣም እንደዚህ የሚያናድድ እስካሁን እየቀረጸ ነው። እንዴ በጣም አትፈውነት። ምንድን ነው ቆይ ሙድ ያሲብኝ ነው? ሙድ ያሲብኝ ነው እንዴ? ቆይ ምንድን ነው እሺ? አሁን ራስህን አይሰበክ ሆነ ነኝ እንዴ? ምንድን ነው የምታወሪው? አንቺ የምታወሪውን ነገር አስበሽ አታወሪም እንዴ? በነገር ነገር አንድ ቀን ብለሽ ነው አንተ አስደስች ናሽ ነው ራስህ ነው የምትከፍለው። እኔ የለሁበትም። የእውነት ራስህ ያወራሽው ነገር ታስታውሻለሽ አንቺ? ምን አወራሁ ናቲ? አሁን ጀበና እኔ ለአንተ ብዬ እንዲያደርግ አንተ ጀበና ትሰብራለህ? አንቺ እግዚአብሔር ይሄን መክፈሉ ይቅርና ማለት ነው ትከፍላለህ። ከነረከቦቱ መግዛት ያለብሽ ነው። እሺ አሁን ይሄ ምን ይባላል ናቲ? እሺ ምንድን ነው ማድረግ? አንተ ምንድን ነው በቃ ይቅርታ